በኢራን በቀጠለው ግጭት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ጣልቃ እንደምትገባ መናገራቸውን ተከትሎ ኢራን በውስጥ ጉዳዩዋ አሜሪካ ጣልቃ እንዳትገባ ከባድ ማስጠንቀቂያን ሰጥታለች። ዝርዝሩን በመረጃችን ይዘነዋል። በሌላ መረጃ ድምፃዊ አንዱዓለም ጎሳ በባለቤቱ ሕልፈት ዙሪያ የተሰነዘረበትን ውንጀላዎች በማስተባበል እኔ ህዝብ እንዲያውቅልኝ የምፈልገው ነገር እጄ ከዚህ ነገር ንጹህ ነው ሲል ድምፃዊው ከፍቅረኛው ቀነኒ አዱኛ አሟሟት ጋር በተያያዘ መልእክቱን ማስተላለፍ ህይወቷ ባለፈበት ቀን ስለተፈጠረው ነገር በዝርዝር አስረድቷል። ክቡራን አድማጮች በቀነኒ አሟሟት ዙሪያ የብዙዎቹ ጥያቄ መልስ የሚያገኝበት እጅግ መደመጥ ያለበት መረጃ ነው። በዝርዝር የምትሰሙት ይሆናል። በማስከተል ምሁራን በስሜት የሚነዱ መሆን የለባቸውም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው የሚሉትና ሌሎች መረጃዎችንም ታደምጣላችሁ። ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ቀደም ብዬ በአርዕስተ መረጃዎቹ ያስደመጥኳችሁን ሰበር መረጃዎች ይዤ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች በቅድሚያም ኢራን በውስጥ ጉዳዩዋ አሜሪካ ጣልቃ እንዳትገባ አስጠነቀቀች። ሳምንት ሊሞላ በተቃረበው ኢራን ውስጥ የተካሄደ ካለው ተቋሙ ጋር በተያያዘ የሰዎች ሞት የሚቀጥል ከሆነ አሜሪካ ጣልቃ ትገባለች በማለት ትራምፕ ማስጠንቀቃቸው ከኢራን መንግስት የማስጠንቀቂያ ምላሽ ተሰጥቶታል። የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ከፍተኛ አማካሪ አሜሪካ በኢራን ጉዳይ ጣልቃ ለመግባት ከሞከረች ከመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል በማለት ማስጠንቋል። እየተባባሰ ባለው የኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቋሙ ምክንያት እስከ ሐሙስ ድረስ ቢያንስ 6 ሰዎች በጸጥታ ኃይሎች ሕይወታቸው ማለፉ ተዘግቧል። ይህንን ተከትሎ ትራምፕ በትሩዝ የሶሻል ሚዲያ ገጽ ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥይት ሕይወት የሚያጠፉ ከሆነ አሜሪካ ልትታደጋቸው ጣልቃ ትገባለች በማለት በመጻፋቸው ነው ኢራንን ያስቆጡት። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላርጂኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውም አይነት የአሜሪካ ጣልቃ ገብነት ቀጠናውን ያናጋል ብሏል። በዚህ የውስጥ ጉዳይ ውስጥ ጣልቃ መግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካ ጥቅሞችን ማውደም ማለት መሆኑን ትራምፕ ሊያውቁ ይገባል በማለት ላርጂኒ በጽሑፍ ምላሽ ሰጥቷል። ትራምፕ በመልእክታቸው ኢራናውያን ተቃዋሚዎችን ለማደን አሜሪካ በኢራን ባለስልጣናት ላይ ምን አይነት እርምጃ ልትወስድ እንደምትችልም አልገለጹም። በሌላ ዜና ድምፃዊ አንዱዓለም ጎሳ ከሰሞኑ ሽምግልና ከፍቅረኛው ቀነኒ አዱኛ አሟሟት ጋር በተያያዘ መልእክቱን አስተላልፏል። በመልእክቱ ምን ብሏል? ከዚህ በመቀጠል እንደሚከተለው አቀርበዋለሁ። ድምፃዊው እኔ የማወጣው ጉማ የለም በማለት እጁ ከነገሩ ንጹህ እንደሆነ የኢትዮጵያ ሕዝብ ይወቅልኝ ሲል ተናግሯል። እኔም መጥፎ ሐዘን ውስጥ ነኝ፣ ሐዘኔን እንኳን በደንብ ማዘን አልቻልኩም ያለው ድምፃዊው እስር ቤት ነበርኩ፣ ከዛ ስወጣ ይሄ መጥፎ ነገር ቀጥሏል ብሏል። ድምፃዊ አንዱዓለም ጎሳ ያጠፋኋት ወይም የጎዳኋት ነገር የለም፣ የማወጣው ጉማ የለም ያለም ሲሆን ሽማግሌ የላኩት ለእኔ ወይም ለሌላ እንዲወግኑ ሳይሆን እኔም እውነት አለኝ፣ ሚስቴን አጥቻለሁ፣ ያንን እውነት ተመልከቱልኝ ብዬ ነው ሲል ገልጿል። ድምፃዊ ሲቀጥል በዝርዝር ምናለ እኔና ቀኖ ቆንጆ የፍቅር ግንኙነት አለን፣ ግን ጭንቀት ነበረባት። ጭንቀቱ ቤት ከመዋል ይሆናል ብዬ አብረን እንድንሰራ የኢንተርቴንመንት ስራ ከፍቼ ሰጥቻት ነበር። ይህንን ካደረግኩ በኋላ ራስ የማጥፋት ሙከራ ማድረጓን ቀጥላለች ብሏል። ነገሩ ከአቅሜ በላይ ስለሆነ ለአባቷ አስደውዬ ይህ አጋጥሞኛል፣ ይህ ችግር ደርሶብኛል፣ መኖር አልቻልኩም አለችው። እኔም ተቀብዬ እንድትጨነቁ አይደለም፣ ነገር ግን ከቀን ወደ ቀን እየከሳች ነው፣ መፈታት አለበት ነገሩ ብያሉ። ለማንም ጠርቼ ይህንን ነገር ፍቱላት ብዬ ተሰብሰቡ ብዬ አውርቻቸዋለሁ። ሆኖም መልስ የሰጠም ሆኖ ተገናኝቶ የመከረ በጉዳዩ ላይ የለም፣ ስለሷም የጠየቀኝ የለም ብሏል። የቀነኒ ወንድም ሊበንም ደግሞ አይቷል። ሁኔታው ጭንቀት ውስጥ እንዳለች አንድ ቀን ብቻዋን እንድትውል አድርጎ አንድ ቀን ደግሞ ከኔ ጋር እንድትውል አድርጎ ሁኔታዋን ውሏን አይቷል። የሚያተርፈን ፈጣሪ ነው። ነገር ግን ይህን ነገር እያየክ ዝም አትልም፣ ራስን የማጥፋት ሙከራ በተደጋጋሚ ታደርጋለች ብሏል። ድምፃዊ አንዱዓለም ጎሳ ፍቅረኛው ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት እንደምትሞክርም ተናግሯል። ሕይወቷ ባለፈበት ቀንም ስለተፈጠረው ነገር ሲያስረዳ ድምፃዊ ሆስፒታል አብረን ሄደናል። የልደቷን ፎቶ የተነሳችበት ቦታ የወሰድኳት እኔ ነኝ። ከዛ ስወጣ ሰዎችን ለማግኘት ሄድኩኝ። እሷ በጊዜ ልግባ ብላን የተለያየ ነው ብሏል። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟም ስትደውል ነበር። ድንገት ስለ ውሏ ስጠይቃት እኔን የማመን ችግር አለብ በማለት ከምንተኛበት ተነስታ ሄደች።
ድምፃዊው ሲቀጥል ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥም የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ነበር። ምን ነው ቀኖ ብዬ በዛው ዘልዬ ገባው። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኝ ነበር። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው ነበር። በተደጋጋሚ ቃል ገብታልኝ ነበር። ነገር ግን ቃሏን ስላልጠበቀችልኝ በዚያን ጊዜ እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም፣ በተደጋጋሚ እያደረግሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዛም በሩን ለመክፈት በሩ ጋር እንደደረስኩኝ እንደዛ ነው እንዴ ይስፋልክ ብላ ከፎቅ ላይ ዘለለች። እኔ ሊዛትም አልደረስኩም። መጮ ብቻ ነው የቻልኩት። ጮኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው ሲሉም አስረድቷል። አክሎም ቀኖዬ ያደረገችኝ ነገር የለም፣ እሷን የምጎዳበት ምንም ምክንያት የለም። ተይ ብዬ መምከር ከመደገፍ ውጪ ያደረኳትን ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይህንን ይመልከቱልን፣ ከቤተሰቧ ጋር ግንኙነቴን ያስቀጥሉ ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው። የማውጣው ጉማ የለም ሲል ገልጿል። ድምፃዊ አንዱዓለም ጎሳ ፖሊስ የቀነኒ አዱኛን ዲያሪ ማግኘቱን ገልጾ በየገጹ ብዙ ነገር ያወራ፣ ለቤተሰብ ለእኔም ለሁሉም በዲያሪዋ ላይ ስንብት አለ ብሏል። ከቻላችሁ እውነቱን በጥልቀት ተመልክታችሁ ድረሱበት። በአሉባልታ ያለኝን ግንኙነት አታፍርሱ፣ እሷም በሰላም ትረፍ፣ ነፍሷንም እረፍት አትንሷት ያለው አንዱዓለም ጎሳ እኔም ተረጋግቼ ለምትጠይቁት ጥያቄ መልስ ለመስጠት ዝግጁ ነኝ ሲልም ተናግረዋል። ዘገባው የቲክቫ ኢትዮጵያ ነው። በሌላ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁራን በስሜት የሚነዱ መሆን የለባቸውም ሲሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ምሁራን ለሀገራዊ ብልጽግና ያላቸው ሚና አይተኬ መሆኑን ገልጸው ምሁራን በስሜታዊነት የሚነዱ መሆን የለባቸውም ብሏል። ጠቅላይ ሚኒስትሩ የአዲስ አበባ ዩኒቨርሲቲን 75ኛ ዓመት የምስረታ በዓል ምክንያት በማድረግ በተዘጋጀው የማጠቃለያ መድረክ ላይ የምሁራን ሚና ለሀገራዊ ብልጽግና በሚል ርዕስ ባቀረቡት ጥናታዊ ጽሑፍ ምሁር ማለት ችግር ፈቺና መፍትሄ አሳሽ መሆን አለበት የሚል መልእክትን አስተላልፈዋል። ሀሳብ አክባሪና አፍቃሪ፣ ጥልቅ አሰላሳይ፣ ብዙ ጠያቂ፣ አንባቢ እንዲሁም ነቃሽና ተንታኝ መሆን የምሁርነት መሰረታዊ መገለጫዎች እንደሆኑ አብራርተዋል። ዩኒቨርሲቲዎች የመማር ማስተማር እንዲሁም የምርምር ስራዎችን ከዘመኑ ቴክኖሎጂ ጋር በማናበብ ወደ ፈጠራና ተግባር መለወጥ እንደሚጠበቅባቸውም አሳስበዋል። የአዲስ አበባ ዩኒቨርሲቲ የቀድሞ ተማሪ የሆኑት ጠቅላይ ሚኒስትሩ የዛሬው ጥናታዊ ገለጻቸውም ለሳምንታት ሲከበሩ የነበሩ የዩኒቨርሲቲው የ75ኛ ዓመት ምስረታ በዓል መርሃ ግብሮች ማጠቃላይ እንደሆነም ተነግረዋል። በሌላ ዜና በአማራ ክልል ሲሰራበት የነበረው የገጠር መሬት አጠቃቀም ሕጉ ተሻሽሎ በአዲስ መልክ መውጣቱን የክልሉ መሬት ቢሮ ይፋ አድርጓል። አዲሱ አዋጅ ለዓመታት ጥያቄ ሲነሳባቸው የነበሩ በርካታ ጉዳዮችንም የፈታ ሲሆን በተለይም ለመንግስት ሰራተኞች አዲስ መብትን ይዞ ብቅ ብሏል። በአዲሱ አዋጅ የተካተቱ ዋና ዋና ለውጦች የመንግስት ሰራተኞች የመሬት ባለቤት መሆን ይችላሉ። ከዚህ በፊት የመንግስት ሰራተኞች ከቤተሰቦቻቸው በውርስም ሆነ በስጦታ መሬት የማግኘት መብታቸው የተገደበ ነበር። አዲሱ አዋጅ ግን ማንኛውም የመንግስት ሰራተኛ ከቤተሰቡ በውርስ ወይም በስጦታ መሬት ማግኘት እንዲችል በግልጽ ፈቅዷል። መሬትን ለብድር ዋስትና ማስያዝ የአርሶ አደሩን የፋይናንስ ችግር ለመቅረፍ የገጠር መሬት ይዞታን ለባንክና ለብድር ተቋማት በዋስትና በማስያዝ ብድር ማግኘት የሚቻልበት አሰራር ተዘርግቷል። ንብረት የመሸጥና የማስተላለፍ መብት አርሶ አደሮች በይዞታቸው ላይ የለማን ማንኛውም የማይንቀሳቀስ ንብረት የመሸጥና ለፈለጉት አካል የማስተላለፍ ሙሉ መብት ሰጥቷቸዋል። የዲጂታል አሰራርና የግጭት አፈታት የመሬት አገልግሎት አሰጣጡ ዘመናዊና ዲጂታላይዝ እንዲሆን ተደንግጓል። የመሬት ክርክሮችን በባህላዊ ሽምግልና ስርዓት መፍታት እንዲቻልም እውቅና ሰጥቶታል። ለተጋላጭ ክፍሎች ልዩ ጥበቃ፣ ሴቶች፣ ህፃናት፣ አረጋውያንና በሕግ ጥላ ስር ያሉ ዜጎች በመሬት ይዞታቸው ላይ ያላቸው መብት በልዩ ሁኔታ እንዲጠበቅም ተደርጓል። ይህ አዋጅ የመሬት ባለቤትነት መብትን በማስፋት የክልሉን ኢኮኖሚያዊ እንቅስቃሴ ያነቃቃል ተብሎ ይጠበቃል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።